ሀኒ በ11ኛው ሰዓት ተጠልታለች። የተጠላችውም ደግሞ በሜላት ነው። እስካሁን ሜላት ቤት ስታገለግል የነበረው ሜላት ራሷ በቃሏ ስትናገር እንደሰማ ነው። እሷ እንደ ልጅ እንጂ እንደ ሰራተኛ አይደለም ማያት። በጣም ከልጆቼን ጋር ልጅ የሚያዳነችልኝ እሷ ነች። ልጆቼን ከእሷ ባህሪ ጋር ነው የሄዱት። እሷ ሰራተኛ ሳትሆን ልጄ ማለት እችላለሁ ብላ ከዚህ በፊት ስለ ሀኒ ተናግራ አልጨረሰችም። ሁሌም ስታመሰግናት ነበረ። ልጆቿም ቢሆን ሰላም ቢሆን ሙናሴ ከእሷ ጋር ያላቸው ነትን የሚታወቅ ነው። በ11ኛው ሰዓት ያው እርግብ መታለች ቤቱ የቤት ልጅ ነኝ ስትል እንግዲህ ያው ታሪኩ እንዳውዬ ነው ከሆነ ታሪኩ በሙሉም የሀና ታሪክ ነው። ይህ ደግሞ አምኖ በቀበል በአንዴ ቢከብድም ሜላት ግን ይህንን አምኖ ከመቀበል እሷን ማጭበርበር አንቺ እንደ ልጄ ባቀረብኩሽ ጭራሽ አናት የወጣሽ ወይ? እኔ እንደ ሰራተኛ ሳይሆን ችግርሽ እየፈታው አባትሽ እያሳቀው ምን ነው በዚህ ልክ እኔን ለመጉዳት ጭራሽ በቤተሰብ መሀል ለመግባት ቃጣሽ ብላ እንግዲህ ዛሬ እጅግ በጣም አስባጭታ እንደው ዘሙ በዛውም ማስጠንቀቂያም ጭምር ነው ሰጠቻት። እንግዲህ ሰላምም በዚህ በተነሳው ነገር ግራ ግብት እንዲሁም ደግሞ ከነ ወንድሟም ግራ ገብቷቸዋል። ያው ሁሌም አንዳንዴ በትልቅ ሰው የማይጠበቀው ትንሽ ሀሳብ ወይም ደግሞ መፍትሄዎች በአሁኑ ሰዓት በትንንሽ ልጆች ይታያሉ። እንግዲህ ዋናው መገላገያ የሆነው መፍትሄ ሙናሴ አብጥቷታል። የትንሽ ትልቅ ልጅ ማለት ነው። ሀኒ እጅግ በጣም ተናዳም አልቅዛም ወደ ቤት ሄዳለች። ቤትም ከሄደች በኋላ እንግዲህ እንዳየናት በለቅሶ በጣም ተናዳም በጣም እውነት ለመናገር ያሳዝናል። አባቷም የመጣበት ነገራቱ እንግዲህ ምን ሆነሻል ልጄ? ለምንድነው የምታለቅሽው? ንገረኝ፣ ለምን አትነግረኝም? በድሮ ጊዜ ያው ጤነኛም ነበርኩ፣ ጉልበቱም ነበረ፣ ሀሳቡ ሁሉም ትነግርኝ ነበረ። አሁን ግን ምንም አያደርግም፣ ምንም አያገለግልም ብለሽ ከነየው አርጅች ያለው ጉልበት የለኝም። የዛ ነው ሀሳብሽ ሁሉም አትነግርኝ፣ የሆንሽው ንገርኝ ብትልም ቢልም አባቷ እሷ ግን ለመናገር ምንም ልትናገር አልፈለገችም። ምክንያቱም ሊያስብ ሊሰቃይ ልትነግረው ስላልፈለገች በቃ አባቴ ተው ምንም አይደለም ብላ ለማፈን ሞክራለች። ነገር ግን አባትሽው እጅግ በጣም ተናዷል ማለት ነው። በ11ኛው ሰዓት ካልሆነ እወጣለሁ ወይም ደግሞ ተውኝ ልተኛ አለች። በቃ እሺ ነይ ተኚ ምንም አንጠይቅም ብለው እንግዲህ ያው ተኝታለች። ግን አባትየው በጣም ተናዷል። ማግስቱን ግን ደግሞ የተራው ጠዋቱ ተነሳ አባቴ ስትለው አልነሳም ብሎ አኮረፈ። ምን ሆነ ሀል አባቴ ስትለው ምንም ያው ምንድን ነው ብድር በምድር የሚባለው አይደል እንዴ? ምን ሆነሻ ስትል ምንም ምንም ብላው ላትነግረው ፈልጋ እሱም ደግሞ አባትየው በተራው ምን ሆነ ሀል ምንም ምን ሆነ ተይኝ ልቀቅኝ እያለ እሱም በተራው ተቆጣ። ያው ተቆጣው ስላልነገረችው ስታለቅስም ስትናደድም ያው ምንም ችግሩ ሊያቅ አልቻለም። ምክንያቱም እስካልነገረችው ድረስ ማለት ነው። በመጨረሻም ወይ ውጪ በቤት ወይም ደግሞ እኔ ልውጣ ሲል በቃ እኔ ወጣለሁ ብላ ከቤት ወጣች እያለቀሰች። ያን ያባትየውን ገና ያን በተናገረው ነገር ተናዷል። ልጄ ዛሬ አስከፍቻታለሁ፣ ፈልገህ አምጣልኝ ሀሴ ያለው። ሀሴም የት ነው የሚያመጣት? እስካሁን ድረስ ነው የሚገርመው። የምትሰራበትን ቦታ አያውቁም ሁለቱም ማለት ነው። እንግዲህ ሰላምና ሙናሴ እዛ ቤትም ተመካክረው ነበረ። ካልሆነ ደግሞ ሀኒን እንዳትመጣ፣ ምክንያቱም እናታችን ካወቀች በጣም ልትላት ትችላለች፣ እንዳትመጣ እነግራታለን ሲሉ ሳይነግሯትም ከአባቷ ተሰቃይታ እንደገና ወደ ስራ ቦታ ስትሄድ ያው ሰላምን አገኘቻት። ያለው ነገር ለማናገር እውነታው ልትነግርኝ እፈልጋለሁ ብላለች። ያለው እውነታው ደግሞ እኔ ምንም ቢዋሸሁ ነገር የለም አልዋሸሁም፣ እውነታው ይህ ነው ብላ ተናገረች። ልጆቹ ግራ ገብቷቸዋል። ነገር ግን ሜላት ልታምን አልቻለችም። እኔ በአንዴ ለምን አላመነችም አለም። ምክንያቱም እሷ ልጇ ነው የምትፈልገው፣ ታሪክ ቀርቦላታል፣ ያው አንስታለች ልጇን። እቺ ደግሞ አንዳንድ ይሄ ውሸት ደግሞ የሆነ በመሀል ደግሞ የሚያስደነግጥ ነገር አለ። እንዴት እንደምትደነግጥ አያቸው ልጅቷ። ልጅ ሁኝ ለልመጣ ያለችው እርግብዬ፣ አይ እኔ ልደግጥልሽ። የውሸት እንደዚህ ያስደነግጣል።
አክስሽም ደግሞ ከአንቺ የባሰች ውሸታም ማለት ነው። እንግዲህ ሜላት ሀሳቧ ካልቀየረች ልጆቹ ጥሩ አውርደው አውጥተው ምርጥ ሀሳብ አምጥተዋል። የእርግቡም ታሪክ ትክክል ከሆነ የሀኒም ሀሳብ ትክክል ከሆነ ለምን አንድ ሀሳብ አናመጣም አሉ። መፍትሄ አለኝ አለ ማን ሙናሴብ። እኔው እያስብኩት እንዳይሆን አለች ሰላምም። ምንድን ነው ሲባል ሀላስ ሁለቱም መገላገል ለምን ዲኤንኤን አይወስዱም አለ። ጥሩ ሀሳብ ነው። ማን ደነገጠ በዛ ሰዓት? እርግብ ድንግጥ አለች። በቃ ያስታውቃል። ቆይ ተረጋጊ፣ ምንም አያስተነግጥ አለች ሰላም። ስለዚህ የሆነ ትንሽዬ ፍንጭ ነገር ያገኙ መስላል። ሀኒ ምን ማስመሰላትም ምን ነው ደነገጥሽ ስትባል አይ እኔ እስካሁን ቤተሰቦች አግኝቻለሁ ብዬ ደስታዬን ሳልጨርስ ይሄንን ማምጣታችሁ ነው አለች። አይ ችግር የለም ትባለች። ሀኒም ተጠየቀች ስለ ዲኤንኤ ነው። እኔ ምንም ችግር የለብኝም የፈለጋችሁ ታደርጉ አለች። አያችሁ ሀቅ ያለው ሰው በቃ ሙሉ ነው። ሲናገርም ወለ ድንጋጤ የሚባል ነገር አይታይበትም። በዚህ ወጣ በዛ ገባ የለም። እንግዲህ የእርግብ እንዳያቸዋት ከተቀመጠችበት ነው ብድግ ያለችው ማለት ነው። እስቲ አክስቷ ደግሞ የምትለው ነገር እንሰማለን። በእርግጠኝነት ሜላት ሀሳብ የምትቀበል ከሆነ አክስትየዋ ሀሳብ ታስቀይራታለች መታ። ሌላ ልጆቹ ያመጡት ሀሳብ በጣም ምርጥ ሀሳብ ነው። ከዛ ውጪ ምንም የሚቀይረው ነገር የለም። ምናልባት አክስትየዋ መጣና በራለች። ከመጣች ያልሆነ ነገር ብላት አይ አላደርግም ልጄ ናች ለምን ዲኤንኤ ነው ብላ ልጆቹን ትካለች እንጂ ይሄ ግን የሁሉም የሚገላግል ነው። ሙናሴ ምርጥ ሀሳብ ነው ያመጣው። ስለዚህ ከዚህ በኋላ ሀና የነሱን እህትና መሆን እህትማሞች ይሆናሉ ማለት ነው። እና ያን የዚህ ደግሞ እርግብ ምን እንደምትሆን አናቅም። ግን ሀኒን እጅግ በጣም ነው ያሳዘነች። ስታለቅስ ደግሞ ድራማ መሆኑን እያወቅሁ አብራት ማልቀሴ። በእርግጥ ብዙ ችግሮች ፈተናዎች አሉ። ግን ደርሳችሁ አንዳንዴ ይሄ አንዳንድ የምትሰሩበት ቦታ በቃ እንደ እናቴ ነች ማያት እንደ እንትኔች እንዳሰሪ አይደለችም የምንለው ብዙ እንትኖች አሉ። ግን አንዳንዴ ያልሆነ ነገር ሲናገሩ አሰሪዎቹም ራሱ እንደ ልጆች ሲያዩችሁ ቆይቶ በመሀል ደግሞ ሲነሳባቸው ልክ እንደ ዛሬ እንደ ሜላት ሲጮሁ ትንሽ ምክንያቱም ከዛ በፊት እቺ ልጅ የምታውቃት ያው ራሷን ትናግራለች። ምንም እንደ ሰራተኛ ሳይሆን እንደ ልጆቿ ምንም ጥፋት አታይባትም። የዛም ያው ራሷ ጥሩ ስለሆነች ነው አባቷም ለማሳከም ብርም ይሁሉም ስትላት የነበረው። ግን በአንዴ ችኛውነ ምን ይሆናል ምን ሀቅ ይኖራታል ብላ ራሱ ረጋ አድርጋ መጠየቅ ራሱ አልፈለገችም ሜላት። በቃ አንዳንዴ ምንም ቢሆን ባዳ ነው የሚባል ነገር አለ አይደል? ይህ ሁሉም አመት ስታገለግላት ቆይታ ይህን ከዛ በፊት ውሸት አልሰማችባችም። ምንም ከቤተሰብ ተነካካች ነገር የለም። ይህን ሀሳብ እንዴት መጣ ያው ብላ ትንሽ ቆም ብላ ለማዳመጥ አልሞከረችም። በአንዴ ነው እንዳያቸዋት ያው የጮኸችባት። የመጨረሻ ማስጠንቀቂያ ነው የምሰጥሽ ብላ በዚህ ያክል እንደ ልጆቹ እንዳሰቡት ራሱ ቆም ብላ ልታስብ አልፈለገችም። ናይ እናቴ ቁጭ በይ እናወራሻለን ሲላት ራሱ ደግሞ በዚህ መጣች ወይም ምንድን ነው ምን ብላ ልጆቹ ራሱ በግድ ያው አስቀመጧት። ሀሳብ ሲለዋወጡ ነበሩ። ግን እንደ ልጅ አያታለሁ የምትያት ልጅ እስካሁን ምንም ሳታጠፋ ይሄም ደግሞ ራሳችሁ በመጣችሁ ታሪክ ነው። እሷ ደግሞ ታሪኳ አባቷ በነገራት መሰረት ነው። ስለዚህ የሰረቃት ዳድም ያን መስቀልና እንትኑም የኔ ነው አለች። ሰርቃኛለች አለች። የሰረቀቻት ደግሞ አሁን ዲኤንኤን ሲደረግ ሁሉንም ግልጽ ይሆናል። ያው ውሸት ነው ሁሌ ማለት ነው። በእርግብ የተማሩ ሁላችንም እንማር። በቃ ገና ቦታው ሳይደረስ እንደዚህ ያስደነግጣል። የሰው ነገር ከሰረቃችሁ ማን መጣብኝ እያላችሁ ኋላችሁ ነው የምትሄዱ። ያልሆነ ደግሞ ነገር ስትናገሩ እንደዚህ ደንገጥ ትላላችሁ። አያችሁ፣ ይሄ ነው በቃ ውሸት። ምንጊዜ ውሸት ነው የሚባለው ለዚህ ነው። እንዴት ብላ እዚህ ቤት እንደገቡ እንዴት ብላ በዛ ዜና እንደቀረበች ታሪኩ ያው ሁሉም የሚታይ ነውና ያው አትዋሹ ለማለት ያህል ነው። ከዚህ በኋላ ምንም ከሰድ አላቅም። ግን ሀና ትሆናለች። የሜላት ሀሳብ
የእርግቤት አክስት ቀይረው ማለት ነው። ስለዚህ ሀኒም ወደ ከአባቷ ጋር እርግጠኛ ነኝ ይታረቃሉ። ሁለቱም የሚያሳዝኑ ነው። ያው አልታከምም ወደ መጣሁበት ደሴም እሄዳለሁ ብለዋል። ታክማችሁ ትሄዳላችሁ ነው ምላቸው። እኔ ሰላማችሁ ይብዛ። ባይ ባይ